ነፃነት አላት እኮ ትትና ማለት ነው አይደል? ብትሆን ማለት ነው። ለምሳሌ እሷ ብትሆን ይሁን ግድ የለም አንድ ቀን ዘብ ብዬ ሰክሬ መጣና ቁጭ ባላችሁበት አጋባችኋለሁ። ትህትና ከሰፈር እንሂድ። እኔ በጣም እየፈራሁ ነው። ፀጉሬ ሁሉ እየቆመ ነው። ኧረ እባክህ ምንም አይፈጠርም። አትፍራት። እንግዲህ በእናትሽ ትህትና ከሰፈር እንሂድ። በእናትሽ እኔ እግሬ ራሱ እየሞቀ ነው። የምሬን ነው። እግሬ ራሱ እየሞቀ ነው። እሺ ነው እንሂድ በቃ። አንቺሱ ግማሽ አገኘኋችሁ ዛሬ አንላቀቃትም። ሰላም እንደምን አላችሁ? የትህትና ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛልኩኝ። እንግዲህ ዛሬ በትህትና ድራማ በክፍል 12 መተናል ማለት ነው። በባለፈው ክፍል እንደተመለከታችሁት እንግዲህ ገልሞ ነበረ። ርዕሳችን ገልሞ ማንን አፈቀረ የሚለው ነበረ። እንግዲህ ጽፎ ሰጥቷል ማለት ነው። ማንን እንዳፈቀረ እስካሁን አላወቅንም፣ ገምተናል እንጂ እና ደግሞ አብርሽ እና ሁሉም ሰዎች እሱ እንዳፈቀረ ሲሰሙ በጣም ነበረ የገረማቸውም ደስ ያላቸው ማለት እሱ ላይፍ ምናምን ነገር የሚባል ነገር አቁም ያለው ምናምን ማለት በቃ እንደዚህ አይነት ነገር ያደርጋል ብለው ገምተው ስላላወቁ ስላልገመቱ ብዙ ነገር ስላሳለፈ በቤተሰቦቹ ላይ ብዙ ነገር ስለደረሰበት ምናምን ነገር እንደዚህ አይነት ነገር ይጀምራል ብለው ተስፋ አላደረጉም ነበር። እና እንግዲህ ገርሞ ሰው ነኝና እኔ ፍቅር ይዘኛል ይዞኛል ብሎ ተናግሯል ማለት ነው። እንግዲህ እውነት ፍቅሩን ትቀበለዋለች ያችኛዋ ሴት እሱ ያፈቀራት ሴት ወይስ እንዴት ይቀጥላል የሚለውን ያው በሌላ ፓርት የምናይ ይሆናል። በክፍል 13 የሚገለጽ ይመስለኛል ወይም የሚቆይ ይመስለኛል። እንግዲህ ሌላው ያው ትህትና እና መድብል ለመገናኘት እንትን ብለው ነበር ማለት ነው። ተነጋግረው ነበረ። ያው በባለፉት እንዳያችሁት እንትና ይዞት ሄዶ ነበረ ማነው ጋር ማለት ነው። እንትናን አግኝቶት ነበር፣ መድብልን አግኝቶት እንግዲህ እነዚህና ሰዎች መስለውት ሌላ ነገር ሊያደርግ ነበረ ማለት ሌላ ነገር አደርጋለሁ ከጀርባው ሌላ ነገር አለ ምናምን ብለው ጠርጥሮት ነበረ። አይ ምንም የለም ሲለው እንግዲህ በዛሬው ክፍል ሄዶ አገናኝቷቸዋል ማለት ነው። ግን አብርሽ ፈቃደኛ አይደለም እንዲገናኙ፣ ሲገናኙ ደስ አላለውም እሱ እና እንግዲህ ያው መድብል ቤታቸው ድረስ መጥቷል። ቤታችሁ ያምራል ምናምን ሲለኛ ቤታችን አይደለም በቃ ያው እስከ ኖራችሁበት ቤታችሁ ነው ምናምን እያሉ እየተጨዋወቱ እያለ እንግዲህ በመሀል አብርሽ መጣ ማለት ነው። አብርሽ ሲመጣ ሰላም ምናምን አለው። አብርሽ መድብል ነው ምናምን ብሎ እንትና ሊያግባባቸው ሞከረ። አብርሽ ግን ያው ወንዶች ለወንዶች ሴቶች ለሴቶች እንደማይስማማ ደስ አላለውም እና መድብል ስለመጣ ነው ደስ አላለውም። ለምን መጣ? ትህትና እኮ ኦልሬዲ ቤተሰቦቻችን ሆናለች፣ ቤተሰባችን እንዳለች አይ ላመሰግናችሁ ምንም አያስፈልግም መስገን ያስፈልግም አለው ማለት ነው። አይ ቅር ካለህም ችግር የለውም ምናምን ብሎ እንትን መድብል በቀስታ አወራው ማለት ነው። እንግዲህ ይሄኛው አጉል እድሜ ላይ ስላለ ይመስለኛል እንግዲህ ፍቅር ነገር ያው ተነጋግረው ሄደዋል። እንግዲህ ትህትናም ስታገኘው መድብልን በጣም ነው ደስ ያላት። ስላገኘሁት በጣም ደስ ብሎኛል እና ልብ የሚያርፋል። አሁን በኋላ እንግዲህ ምን የት እንደገባሽ የት እንደደረሽ አላወቅኩም ነበረ ምናምን ብሎ ነገራት ማለት ነው። አይ እኔም በጣም ነው ደስ ያለኝ ላንተም ምንም ቃላት የለኝ ምናምን ተባብለው ተመሰጋገኑ። እንግዲህ ወደ ኪችን ልትሄድ ስትል አያስፈልግም ምናምን ያላት ማለት ነው። እንግዲህ ማናት የትኛዋ ልጅ ስሟ ማን ነበረ? የግሌ ናት። የግሌና ገልሞ የእንትኑ ድምቀት ናቸው፣ የፊልሙ ድምቀት እነሱ ናቸው። እሱ
የግሌና እየተወያየንበት ባህል ምን አይነት ወንድ ነው ግን አንቺ የምትወጁ ምናምን እያለቻት ነበረ። ያው ወይም ወደው ወንድ በቃ በራሱ የሚተማመን ከሆነ በቃ በቂ ነው። እንዴ አብርሽ እኮ በራሱ የሚተማመን ሰው ነው በቃ አለቻት። እና እንግዲህ አብርሽ እነሷ ወደዋለች። አብርሽ ደግሞ ሌላ ኬዝ ያውቃል። ያለ ነገር ደግሞ ማውራት አልፈለገም እንዳታወራ ስለተባለ ግን ምንድነው እናንተ የሰው ምስጢር ሰምታችሁ የእኛ ምስጢር ሲሆን ለምንድን ነው የማትነግሩኝ? በድብቅ ይዛችሁ ትቀራችሁ ምናምን እያላት ነበረ። እና እንግዲህ በቀጣይ የሚፈጠረውንም አናውቅም። በሌላኛው ፓርት ስንመጣ እንግዲህ ያው እንትና የግሌ ናት የግሌ አብርሽን ፍቅር ነገር ምናምን ብለዋለች ማለት ነው። ከዛ ደግሞ የማይሆን ነገር ነው ምናምን አላት ማለት ነው። ማለት የማይሆን ነገር የሆነበት እንግዲህ ያኛው አፍቅር ያለው ስላለ መሰለኝ ያኛው ያሳያት ነገር ያሳየው የእሷን እንትን ስለሆነ የግሌ ነው ብሎ ስለሆነ ግን በሌላ ፓርት እንደተመለከታችሁት የግሌንን ይወዳታለው ምናምን እያለ ነበር። እንትና ማነው ስሙ ለትትና እወዳታለሁ የግሌ ብትነጫነጭም ደስ ትለኛለች ምናምን እያላት ነበረ። እና መውደድ ማለት እንዴት ነው ምናምን እያላት ነበረ። እንግዲህ ያው መውደድ ነው እንግዲህ ለመግለጽ ፍቃደኛ አይደለም ማለት ነው። ሌላው እንግዲህ ትትናና አጭሩ ከቤት ወጥተዋል። ምን አክልፍልፏቸው ነው ከቤት የወጡት? እንዲያማቸዋል እንዴ ነው ሁለታቸውም እንደሚፈልጉ ያውቃሉ። ግን ደግሞ ዝም ብሎ ምን አለብኝ ብለው መድብልን ለማግኘት ከቤት ወጥተዋል ማለት ነው። ግን እኔ ውዝግብ አድርገኝ እንትና ፍቅር ያጫውታቸዋል። ደግሞ መልሰው ደግሞ እንትና ማነው ስሙ መድብልን ካላገኘው ምናምን ትላለች። ያው መድብል ሁለታ ስለዋለላት ነው ወይስ በሂደት የሚመጣ ፍቅር ይኖር ይሆን ወይ ምናምን እንግዲህ በሂደት የምናይ ይሆናል። እሱንም ሌላው እንግዲህ እውነት ሰውየው በደንብ ተከታተል ብሎት ነበረ። የዝና ሰውዬ ግን ለምንድን ነው የሚፈልጉት? ዝና ማለት ነው ልጁን ግን ለምንድን ነው የሚፈልጉት ምናምን እያላቸው ነበረ። ያው ለምን እንደሚፈልጉት ምን አገባ አንተ ዝም ብለህ ተከታተል። ስራ መከታተል ነው ያንተ ያለብህ መከታተል ነው። ሰው እንዳትጠይቀኝ ድጋሚ ምናምን ያንተን እንደሆነ አይፈልጉም። ጸጉርን ራሱ አይፈልጉም እንኳን ማለት ምንህን የማይፈልጉና ምኑን ነው የሚፈልጉት ብለህ የምትጣለው ደግሞ ቢፈልጉት ጭንቅላቱን ቢፈልጉ ጭንቅላታቸው ቆርጣ ልታመጣላቸው ነው። ምን አገባችሁ? ተከታተሉ ተብሏል። በቀጣይ ፓርት ምን እንደሚፈጠር አናውቅም። ያላችሁ በሰላማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ